ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው እንግዲህ የዛሬውን ፕሮግራም ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የዛሬ ፕሮግራማችንን ወደ እናንተ የምናደርስ ነው የሚሆነው። እናንተ ግን ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ቶትንሃም ሆትስፐርስ እና ኤቨርተን ከሊዮን ታይለር ሞርተንን ለማስፈረም ፍላጎቱ አላቸው። የ23 ዓመቱ ተጫዋች ከሊቨርፑል ወደ ፈረንሳዩ ክለብ ከተዘዋወረ በኋላ በጥሩ ሁኔታ ላይ እየሰራ ነው። አሁን ወደ ፕሪሚየር ሊግ ለመመለስም ከዝውውር ጋር ስሙ ተነስቷል። ከቲም ቶክ በተገኘው መረጃ መሰረት ቶትንሃም እና ኤቨርተንን ጨምሮ 6 ክለቦች የእሱን ፊርማ ለማስጠበቅም ፍላጎቱ አላቸው። ስፐርስ ለፊርማው የሚደረገውን ውድድር ማሸነፍ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። በመሃል ሜዳ ላይ የበለጠ ቁጥጥርና ብስለት ያስፈልገዋል። እናም የ23 ዓመቱ ተጫዋችም ለነሱ ተስማሚ ሊሆን ይችላል። በፈረንሳይ ያለው የቴክኒካል ብቃቱን አሳይቷል። እናም በእንግሊዝም በጥሩ ሁኔታ በመስራትም የሚያስችል ጥራት አለው። በሊቨርፑል በነበረበት ጊዜም ከፍተኛ ግምት ነበረው። ነገር ግን የፕሪሚየር ሊግ ሻምፒዮኖቹ በመጀመሪያው አስተላለፍ ውስጥም ሊያካትቱት አልቻሉም ነበር። በተመሳሳይ ኤቨርተንም በመሃል ሜዳው ላይ የበለጠ ቁጥጥር ያስፈልገዋል። የቀድሞው የሊቨርፑል ተጫዋች እነሱን እንዲቀላቀል ማሳመን ይችሉ እንደሆነ ማየቱ አስደሳች ያደርገዋል። እንደ ክሪስታል ፓላስ፣ ኒውካስል ዩናይትድ፣ ብራይተን እና ኖቲንግሃም ፎረስት ያሉ ሌሎች ክለቦችም በተጫዋቹ ላይ ፍላጎት አላቸው። ወደ እንግሊዝ የመመለስ እድሉ ለታይረን ሞርተንም አስደሳች ይሆናል። ምኞት ያለው ፕሮጀክት አካል መሆንም ሊፈልግ ይችላል ነው የተባለው። ወደ ቶትንሃም መዘዋወሩ ለሱ ተስማሚ ሊሆን ይችላል። የለንደኑ ክለብ ከሊዮን ጋርም ስምምነት ላይ መድረስ ይችል እንደሆነ ማየቱ አስደሳች ያደርገዋል። ሊዮን በ15 ሚሊዮን ፓውንድ አስፈርመውታል። እናም የፈረንሳዩ ክለብም ከፍተኛ ትርፍን ማግኘትም ይፈልጋል። የቶትንሃምም በውድድር ዓመቱ መጨረሻ ላይ በይፋዊ ጥያቄ ፍላጎቱን ይከተል እንደሆነ ማየቱ አስደሳች ያደርገዋል። አማካዩ የበለጠ ለመሻሻል በቂ ወጣትነት ያለው ሲሆን በክለቡ የወደፊት ኮከብም ሆኖ ሊያድግ እንደሚችል ነው በርካቶች የሚገምቱት። የአስተን ቪላ አጥቂ ኦሌ ዋትኪንስ በዚህ ውድድር ዘመን በምርጥ ብቃቱ ላይ አልነበረም። በሁሉም ውድድሮች በ19 ጨዋታዎች ላይ አንድ ግብ ብቻ ያስቆጠረ ሲሆን ከክለቡ ጋርም የመውጣት ዜና እየተያያዘ ነው። የቀድሞው የፕሪሚየር ሊግ አሰልጣኝ አለን ፓርዲው የ29 ዓመቱ ተጫዋችም ለወደፊቱ ክለቡን ለቆ መሄድም እንዳለበት ነው የሚያምኑት። ተጫዋቹ ከክለቡ ለመልቀቅም እየተንቀሳቀሰ መሆኑን በቶክ ስፖርት ላይ ገልጿል። የት እንደሚያርፍም ማየቱ አስደሳች ያደርገዋል። አለም ፓርዲው አክለውም ከተጫዋቹና ከአሰልጣኙ ኡናይ ኤምሪ መካከል ያለው ግንኙነትም ካለፈው የውድድር ዘመን ወዲህ እየተበላሽ እንደሆነ ያምናሉ። ስፔናዊው አሰልጣኝ እንግዲህ በቻምፒየንስ ሊግ አምና የሩብ ፍጻሜ ጨዋታ ላይ ከፓሪስ ሰን ዠርሜን ጋር ባደረጉት በሁለቱም ጨዋታዎች ላይ ኦሌ ዋትኪንስን ተጠባባቂ ወንበር አስቀምጠው ጀምረዋል። አስተን ቪላን በሱ ምትክ ያኔ በውሰት የወሰዱት የነበረውን የማንቸስተር ዩናይትዱን አጥቂ ማርከስ ራሽፎርድን ነበር አሰልፈው እንደነበር የምናስታውሰው። አለም ፓርዲው ሲናገር እኔ ሀቀኛ ከሆንኩኝ ኦሌ መውጣት ይፈልጋል ብዬ ነው ማስበው። ጥሩ ምክንያት አለውም ብዬ አስባለሁ። ምክንያቱም ወደ ቻምፒየንስ ሊግ ሩብ ፍጻሜ ሲደርሱ በሁለቱም ጨዋታዎች ላይ በውሰት የተወሰደው እንግዲህ ራሽፎርድ ነበር የተካተተው። ተሳስቼ ይሆናል፣ ነገር ግን አካላዊ አቋሙንና ሌሎች ነገሮችን ስመለከት ለሁሉም ሰው መሄዱ የተሻለው ይመስለኛል። እሱ ታላቅ ተጫዋች ነው። እናም ወደ እንግሊዝ ብሔራዊ ቡድን ለመግባት መውጣት ሊያስፈልገው ይችላል። በዋትኪንስ እና በአስተን ቪላ አሰልጣኝ መካከል ያለው ግንኙነት ስለተበላሸ ተጫዋቹ መሄዱ ትርጉም ይኖረዋል። አዲስ ጅምር ብቃቱን እንደ አዲስ በራሱ መተማመኑን መልሶ እንዲያገኝም ሊረዳው ይችላል። አስተን ቪላ ከፍተኛ እምቅ ችሎታ ባለው ወጣት ተጫዋቾች ላይ መዋለ ንዋዮችን ማፍሰስ ይችላል። ሁኔታው በሚቀጥሉት ወራትም እንዴት እንደሚዳብር የሚታይ ነው። አጥቂው በጥር ወርም የወደፊት እጣ ፈንታውን መወሰን ሊፈልግ ይችላል። ይህም ትኩረቱን እንደገና በእግር ኳሱ ላይ ደግሞ ለማድረግም ሊያስገድደው እንደሚችል ጭምር ነው የሚታመነው። ሌላኛው የሚነሳው ጉዳይ የዌስትሃም ዩናይትድ አማካይ የሆነው ሉካስ ፓኬታ በቅርቡ በፕሪሚየር ሊጉ ከሊቨርፑል ጋር በተደረገው ጨዋታ ቀይ ካርድ ተመልክቶ መውጣቱን እናስታውሳለን። ብራዚላዊ ኮከብ በመጀመሪያው ቢጫ ካርድ ላይ
ከዳኞች ጋር በመከራከሩ ምክንያት ከሜዳ እንዲወጣ ተደርጓል። ብራዚላዊው ተረጋጋ ተብሎ ቢነገረው ከዳኞች ጋር ግን መከራከሩን አላቆምም፣ ቀጥሎ ነበር። በመጨረሻም ሁለተኛ ቢጫ ካርድ ተመልክቷል። ተጫዋቹ አሁን ላይ ከማንቸስተር ዩናይትድ ጋር ከተደረገው ወሳኝ ጨዋታም በዛ ምክንያት አምልጦታል። ለቡድኑ ከፍተኛ ዋጋ ያስከፈለ ድርጊትም ተብሎ ትችት ተሰንዝሮበታል። የዌስትሃም ዩናይትዱ ካፕቴን ጃሮድ ቦወንም የቡድን ጓደኛውን በመከላከል ቅሬታን አቅርቦ ነበር። ፓኬታ በጨዋታ ወቅትም ስሜቱ እንደሞቀና የመጀመሪያው ቢጫ ካርድ ደስተኛ እንዳልነበር ነው ያስረዳው። በተጨማሪም እንደ ቡድን ካፕቴን ሁኔታውን በማርገብና ተጫዋቹን በመቆጣጠርም የተሻለ ማድረግ ይችል እንደነበር ነው የተናገረው። ጃሮድ ቦወን ለዌስትሃም ድረገጽ እንደተናገረው በግልጽ ሉካስ ፓኬታ ስሜታዊ ነው፣ እናም በሁኔታው ተበሳጭቶ ነበር። እኔ ደግሞ ከዳኛው ጋር ለመነጋገር እየሞከርኩኝ ነበር፣ ነገር ግን ሉካስ በተመሳሳይ ጊዜ በጆሬ ያወራኝ ነበር። ምናልባትም ሉካስን ለመርዳት የተሻለ ነገር ማድረግ ይቻል ነበር፣ ነገር ግን በዚያ ሁኔታ ውስጥ ግን ሉካስ ስለ ስሜቶቹ በጣም ስሜታዊ ስለነበር እሱን ማረጋጋት የሚቻል አልነበረም። ነገር ግን እነዚህ ነገሮች በእግር ኳስ ውስጥ ይከሰታሉ። ምናልባትም እኔ ሁኔታውን በተቻለ ሁኔታ መያዝና ሉካስን መርዳት እችል ነበር፣ ነገር ግን እኔ ሞከርኩት። ሉካስ የመጀመሪያ ቢጫ ካርዱን ያገኘበትን ምክንያት ለማወቅ ከዳኛው ጋር ለመነጋገር ነበር። በጃሮድ ቦወን ካፕቴንነት ላይ ጥያቄዎች ቢነሱም እሱ ግን ከራስ ወዳድነት የራቀ መሪ መሆኑን ማሳየቱን ቀጥሏል። እናም ለቡድን ጓደኞቹም ድርጊት ኃላፊነት ለመውሰድ ዝግጁ ነው። ፓኬታ በቁጣው ላይም በመስራትና በእንደዚህ አይነት ሁኔታዎች ውስጥም ራሱን መቆጣጠር ይችል እንደሆነ ማየት አስደሳች ያደርገዋል። ዌስትሃም ለመትረፍ እየታገለ ነው። እናም ቁልፍ ተጫዋቾቹን ማጣት ደግሞ ከባድ እንደሚያደርግባቸው ምንም ጥያቄ የሌለው ጉዳይ ነው። ክሪስታል ፓላስ የዝውውር መስኮቱን ከባየር ሚኒክ ሳቻ ቦይን ለማስፈረም ፍላጎት እንዳለው ተዘግቧል። ከጂኤምኤስ በተገኘ ዘገባ መሰረት በጥር ወር የቡድኑን ጥራት ለማሻሻል እየፈለጉ ሲሆን ተከላካዩን ሊያስፈርሙት ከሚችሏቸው ኢላማዎች አንዱ አድርገው ለይተውታል። በጀርመን ሻምፒየን ክለብ ውስጥም መደበኛ የመሰለፍ ዕድልን ለማግኘት እየታገለ ሲሆን ብዙ ጊዜ ለመጫወትም ክለቡን መልቀቅም ያስፈልገዋል። ወደ ክሪስታል ፓላስ ለመሄድም ፈቃደኛ ይሆን እንደሆነ ማየቱ አስደሳች ያደርገዋል። እንግዲህ ክሪስታል ፓላሶች ዳንኤል ሙኖዝን በእጃቸው ይገኛል። እናም ደግሞ እሱ ለለንደኑ ክለብም አስደናቂ ነበር። ሳቻ ቦይ በእንግሊዝ ክለብ ውስጥም መደበኛ የመሰለፍ ጊዜን ለማግኘት ሊቸገር ይችላል። ክሪስታል ፓላስ ፈረንሳዊውን ተከላካይ ለመተካትም ሲል እንግዲህ ሙኞዝን ከመጀመሪያው አስተላለፍ ውስጥ የማስወጣት እድሉ አነስተኛ ነው። ደቡብ አሜሪካዊው ተጫዋች ከተቀላቀለበት ጊዜ ጀምሮ በክሪስታል ፓላስም ድንቅ ሆኖ እንደቀጠለ ይገኛል። ሁኔታው እንዴት እንደሚዳብር የሚታይ ቢሆንም ተከላካዩ የእግር ኳስ ሕይወቱን ወደ ትክክለኛው መንገድ ለመመለስም ይፈልጋል። እናም የጀርመኑ ክለብን መልቀቅ ደግሞ ለሱ ተስማሚ ይሆናል። መደበኛ የመሰለፍ ዕድል የሚያገኝበትን ክለብም ማግኘት ይኖርበታል። በባየር ሚኒክ ወይም በክሪስታል ፓላስ ወንበር ላይ መቀመጥ አይጠበቀውም። እሱ ደግሞ በሙያውም ከፍተኛ ደረጃ ላይ ጭምር የሚገኝ በመሆኑ እድገቱን ለመቀጠል ተጨማሪ እድሎችም ያስፈልጉታል ተብሎ ነው የሚታሰበው። ተከላካዩ በለንደኑ ክለብ ውስጥ ቢጨርስም ለዓለም አቀፉ ተጫዋች ዳንኤል ሙኖስ ተተኪ የመሆን እድሉ ግን ሰፊ ነው። ሙኖስ በክሪስታል ፓላስ በፕሪሚየር ሊጉ እያንዳንዱ ደቂቃዎችን እየተጫወተ ነው። እናም ለእነሱ ደግሞ ድንቅ ሆኗል። ኦሊቨር ግላርስንም ተጫዋቹን አውጥቶ በውድድር ዘመኑ ሁለተኛው አጋማሽ በሳቻ ቦይ እንዲተካው ምንም አይነት ምክንያት የለውም። ፈረንሳዊ ተጫዋች በእንግሊዙ ክለብ ውስጥም እንደዚህ አይነት ሚና ለመቀበልም ፈቃደኛ ይሆናል ወይ? በርካቶች የሚጠብቁት ጥያቄ ነው። ዌስትሃም ዩናይትድ የአጥቂ ክፍሉን ጥራት ለመጨመር እየፈለገ ሲሆን ጆሹዋ ዝርክዚን ከማንቸስተር ዩናይትድ ኢላማ አድርገውታል። ተጫዋቹ በማንቸስተር ዩናይትድ የመሰለፍ ዕድል ለማግኘት ሲታገል ቆይቷል። እንደ ዘገባዎቹ መረጃ ከሆነ እንደሚያመለክተው ዌስትሃም ዩናይትድ የመውጫ መንገድን ለመስጠትም ዝግጁ ነው። በክለብ ውስጥ ኒኮላ ፉልክሩግን እንዲተካው ይፈልጋሉ። ጀርመናዊው አጥቂ የሚጠበቀውን ያክል መሆን ተስኖታል። ያለማቋረጥም ግቦችን ማስቆጠር አልቻለም። እንዲሁም ወደ ፕሪሚየር ሊጉ ክለብ ከመጣበት ጊዜ ጀምሮም ከጉዳት ችግሮች ጋር እየታገለ ነው። ዌስትሃም የኔዘርላንድ ብሔራዊ ቡድን ተጫዋችን ለማስፈረም ስምምነት መደራደር ይችል እንደሆነ ማየቶ አስደሳች ያደርገዋል። ዘርክዚ ከዚህ ቀደም በጣሊያን ብቃቱን አሳይቷል። እናም በዌስትሃም መደበኛ ጨዋታ ማግኘት የተጫዋቹን ምርጡን መልሶ ሊያስወጣውም ይችላል። ዝውውሩ ለሁሉም ወገኖችም ተስማሚ ሊሆን ይችላል። ማንቸስተር ዩናይትድ እንደ ቁልፍ ተጫዋችም አያየውም። እናም በትክክለኛው ዋጋ መሸጥንም ሊመርጥ ይችላል። ይህ በእንዲህ እንዳለ ዌስትሃም ዩናይትድ ጀርመናዊውን አጥቂ በጥር ወር ለመሸጥ እየፈለገ ነው። በትክክል መተካትም ያስፈልገዋል። ቀድሞውኑ በአጥቂው ክፍል ውስጥ የጥራት እጥረት አለባቸው። በጥር ወርም አስተማማኝ አጥቂ ማስፈረም ለነሱ ተስማሚ ሊሆን ይችላል ተብሎ ነው የሚታሰበው። በመጨረሻው የሜዳ ክፍል ላይ ደግሞ እንደዚህ አይነት ተስማሚ የሆነ ትልቅ ለውጥንም ያመጣል። ለአሁኑ ጊዜ ግን በፕሪሚየር ሊጉ ለመቆየት እየታገሉ ሲሆን በጥር ወርም ጥራት ያላቸው ተጫዋቾችን መጨመር ትልቅ ለውጥን ሊያመጣላቸው እንደሚችል ጭምር ነው የሚታመነው። የኔዘርላንድ ብሔራዊ ቡድን አጥቂም በከፍተኛ በራሱ እንግዲህ ለማረጋገጥም ይፈልጋል። እናም ወደ ዌስትሃም ዩናይትድ ደግሞ
ለመዞር ለሱ መልካም እድል ሆኖለት ሊመጣ እንደሚችል ነው በርካቶች የሚያምኑት። በእንግሊዝ እግር ኳስ ውስጥም አሻራውን ለማሳረፍም ይፈልጋል። በለንደኑ ክለብ ውስጥም ብዙ እድሎችን የማግኘት እድሉ ሰፊ ነው ተብሎ ነው የሚታሰበው። የቼልሲው አሰልጣኝ ኤንዞ ማሬስካ በጥር ወር አንድ ተጨማሪ ትልቅ የአጥቂ ክፍል ግዢ ለማድረግ ቦርዱን ለመጫንም ዝግጁ እንደሆኑ ነው የተዘገበው። ይህም ደግሞ ቼልሲን እውነተኛ የፕሪምየር ሊግ ዋንጫ ተፎካካሪ ሊያደርገው እንደሚችል ያምናሉ። የቅርብ ጊዜዎቹ ውጤቶች ጣሊያናዊው አሰልጣኝ በጥር የዝውውር መስኮት ደፋር እርምጃን እንዲወስዱ አበረታታቸዋል። አንድ ታማኝ የዝውውር ጉዳዮች አዋቂ እንደዘገበው ከሆነ ኤንዞ ማሬስካ አንድ ዓለም አቀፍ ደረጃ ያለው አጥቂ ቡድኑን ወደ ከፍተኛ ደረጃም ከፍ የማድረግ ቁልፍ ምክንያትም ሊሆን እንደሚችል ይሰማቸዋል። የቅርብ ጊዜ መረጃ የመጣውም ታዋቂው የዝውውር ጉዳዮች አዋቂ ከሆነው ሲሆን ማሬስካ ለክለቡ አመራሮችም ቀጥተኛ መልእክትን እንደሚያቀርቡ ይነገራል። ቸልሲ ፈጣን ለውጥን ማምጣት የሚችል ምርጥ አጥቂም ያስፈልጋቸዋል። ማሬስካ አሁን ያለውን የቡድን ከፍተኛ እምቅ ችሎታ ያለው ሆኖም ግን ያልተሟላ አድርገው ይመለከቱታል። እናም አንድ ትልቅ መጤ የመጨረሻ እንቆቅልሽም ሊሆን ይችላል ብለው ያምናሉ። ይህም የሚከተሉትን ሊያደርግ ይችላል። ቸልሲን በአርሰናል ላይ የእውነተኛ የዋንጫ ተፎካካሪ መለወጥ፣ ቸልሲን በቻምፒየንስ ሊግ የጥሎ ማለፍ ዙሮች ውስጥም በጥልቀት እንዲገፉ ማድረግ፣ አጋጣሚዎችን የበለጠ ወጥነት ለመጨረስም ቁልፍ የሆኑ የማጥቃት ኃይልንም መጨመር። የዝውውር ጉዳዮች አዋቂ የሆነውም በኤክስ ገጹ ላይ ከምንጮቹ እንደሚከተለው ነው የገለጸው። ኤንዞ ማሬስካ በዚህ ጥር ወር ደፋር የሆነ እርምጃን ለመውሰድ ዝግጁ ናቸው። ግልጽ በሆነ ራዕይም የቼልሲን ቦርድ ለማቅረብም ተዘጋጅተዋል። አንድ ምርጥ አጥቂም ማስገባት ይፈልጋሉ። በትክክለኛው ጭማሪ ቼልሲ በፕሪምየር ሊጉ ዋንጫ አርሰናልን መቃወም ብቻ ሳይሆን በቻምፒየንስ ሊግም ጠንካራ ጉዞ ማድረግ ይችላል ብለው ነው የሚያምኑት። ቡድኑ ተሰጥኦ አለው፣ ነገር ግን ወደ ታላቅነት ከፍ የሚያደርጋቸው ያ የመጨረሻው ነገርም ይፈልጋሉ። ማሬስካ ትክክለኛው የማጥቃት ኃይል ካላቸው ቼልሲ በከፍተኛ ደረጃ መወዳደር እንደሚችል ነው የሚያምኑት። በዚህ ቦታ ላይ ትኩረት ያደርጋሉ ተብሎ ይታሰባል። የስፔን መገናኛ ብዙሃን ቼልሲዎች በኒውካስል ዩናይትድ ኮከብ ሃርቬ ባርነስ ላይ አይናቸውን እንዳሳረፉ ይዘግባሉ። እንደ ዘገባው ከሆነ ቼልሲ ለማክፓይሶቹ አጥቂ 53 ሚሊዮን ፓውንድ የሚያወጣ ጥያቄ እንኳን አቅርበዋል። ቼልሲ ባርነስን በወጣት ተጫዋቾች የተሞላ ቡድን ፍጹም የረጅም ጊዜ ግዢ አድርገው እንደሚመለከቱት ነው የተነገረው። ባለፈው ዓመት ኒውካስል ሃርቬ ባርነስን ለመሸጥም ፍቃደኛ እንደሆነ ተዘግቦ ነበር። ሆኖም ግን የቅርብ ጊዜ ዘገባዎች እንደሚያመለክቱት ክለቡ እምቢ ለማለት የሚከብደው ይበልጥ ማራኪ የሆነ ጥያቄንም ካቀረበ በስተቀር ባርነስን ለመሸጥ ፍላጎት አይኖረውም ተብሎ እንደሚታሰብ ነው መረጃው የበጣው። ሊቨርፑል በጥር ወር ወደ ክሪስታል ፓላስ ማዕከላዊ ተከላካይ ማርክ ጉሂ ሊያደርግ ላሰበው የዝውውር እንቅስቃሴ ቀጥተኛ ንግግሮችን እንደገና እንደጀመረ ተዘግቧል። እንግዲህ ሊቨርፑሎች በክረምቱ ወቅትም ስምምነት ከማድረግ ከሞከሩ በኋላ በጉሂ ላይ ፍላጎታቸውን አድሰዋል። የእንግሊዝ ብሔራዊ ቡድኑ ተጫዋችም ቡድኑ በዚህ የውድድር ዘመን ባሳየው ከባድ የመከላከል ችግር ምክንያት ለአርኔ ስሎት አስፈላጊ ግዢ ይመስላል። በቲም ቶክ መሰረት ሊቨርፑል በጉሂ ላይ ቀጥተኛ ግንኙነት እንደገና ከፍቷል። እናም በጥር ወር ወደ አንፊልድ ለማምጣት ከ25 እስከ 30 ሚሊዮን ፓውንድ የሚጠጋ ገንዘብም ለማቅረብ ተዘጋጅቷል። በማርክ ጉሂ የዝውውር ሁኔታ ላይ ያለው የቅርብ ጊዜ መረጃ ምንድን ነው የሚለውን ስንመለከት ሊቨርፑል በክረምት ወራትም ካመለጠው በኋላ ጉሂን ለማስፈረም በእውነትም እየገፋ ይመስላል። ነገር ግን አንዳንድ ሌሎች ምንጮች የ25 ዓመቱ ተጫዋች ሁኔታን በተመለከተ ትንሽ ለየት ያሉ ነገሮችን ይናገራሉ። ዘ ዴይሊ ሜል በቅርቡ ማርክ ጉሂን የማንቸስተር ዩናይትድ ኢላማ አድርጎ አገናኝቶታል። ስለዚህም ያም ለመታየት የሚገባው ጉዳይ ሊሆን ይችላል። ሆኖም ግን ከስካይ ስፖርት የወጣው የቅርብ ጊዜ ዘገባ የክሪስታል ፓላስ ምንጮች ማርክ ጉሂን ሴልኸርስት ፓርክን ቢለቅ ወደ ሊቨርፑል እንደሚቀላቀል አሁንም እንደሚጠብቁ ነው ያመለከተው። ነገር ግን አትሌቲክ የተባለው የመረጃ ምንጭ እንደተናገረው ከጥቂት ቀናት በፊትም ይህ ውዝግብ ክፍት መሆኑን ይጠቁማል። ከዛ ውጪ ደግሞ ተጫዋቹ በነፃ ወኪልም የመሆን ደረጃ ላይ እየደረሰ በመሆኑ በርካታ ሌሎች ተፈላጊዎችም እሱን እየተከታተሉት በመሆናቸው ሊቨርፑል የግድ ተወዳጅ አይሆንም ብሏል። ማርክ ጉሂ ብዙ የሚያስቡ አማራጮች ሊኖሩት እንደሚችሉ ይመስላል። ታዲያ ሊቨርፑል ለሱ አሁን ያለው ምርጥ እንቅስቃሴም ይሆናል ተብሏል። ለአርኔ ስሎት ቡድን በእውነት ደካማ ጅምር ሲሆን አሁን የቻምፒየንስ ሊግ ማጣሪያን የማጣት አደጋ ውስጥም ሊሆኑ ይችላሉ። ማርክ ጉሂ ምናልባትም እንደ ሪያል ማድሪድ፣ ባርሴሎና ወይም ባየር ሚኒክ ባሉ ከፍተኛ ክለቦች ውስጥም ቦታ ሊያገኝ ይችላል። ይህም በአውሮፓ ከፍተኛ የክለቦች ውድድር ላይ ለመጫወት ብቻ ሳይሆን ለማሸነፍም ለመወዳደር እድልን ይሰጠዋል። ሆኖም ግን ኢብራሂማ ኮናቴ የውሉ ፍጻሜ ላይ እየደረሰ በመሆኑና ቨርጂል ቫን ዳይክ ደግሞ ከምርጥ ብቃቱ ያለፈ በመሆኑ የሚያሳዩ ምልክቶች በመታየታቸው ሊቨርፑል ማርክ ጉሂ እንዲመርጣቸው በእርግጥም ትልቅ ፍላጎት አላቸው ነው የተባለው። ሊቨርፑል የቦርንመዝ አጥቂ የሆነውን አንቷን ሴሜኒዮን ከማንቸስተር ሲቲ ቀድሞ ለማስፈረም ትልቅ እንቅስቃሴ እያደረገ ነው።
በቦርንመዝ የነበረው ግንኙነት ሪቻርድ ሂውስ በአሁኑ ጊዜ በሊቨርፑል ውስጥ የሚሰራ ቢሆንም ቀደም ሲል የቦርንመዝ ቴክኒካል ዳይሬክተር ነበር። በዚህም ምክንያት ሪቻርድ ሂውስ ከሴሜኒዮ ክለብ ጋር ቅርብ ግንኙነት አለው። ይህ ግንኙነት ሊቨርፑል የፕሪሚየር ሊጉን አጥቂውን ለማስፈረም ከፍተኛ እገዛ ሊያደርግለት ይችላል። የሲቲ የገንዘብ ገደብ ሊቨርፑል ከፊት በማሰለፍም ሌላው ምክንያት የማንቸስተር ሲቲ የውስጥ የፋይናንስ ስትራቴጂ ነው። ሲቲ ሴሜኒዮን ለማስፈረም እንግዲህ 65 ሚሊዮን ፓውንድ የውል ማፍረሻ ወይም ሪሊስ ክሎዝ በጥር ወር ቢኖረው የክለቡ አመራሮች ከፍተኛ ዋጋ ያለው ተጫዋችን መሸጥ አስፈላጊ ነው ብለው ያምናሉ። የሚፈለገው ከፍተኛ ወጪ ከክለቡ የፋይናንስ ገደቦች ወይም የደሞዝ መዋቅር ጋርም እንዲጣጣም ለማድረግ ነው። ስለዚህም ደግሞ የማንቸስተር ሲቲ ሴሜኒዮን የማስፈረም ፍላጎትም በስፖርታዊ ብቃት ላይ ብቻ ሳይሆን ከትዕይንት ጀርባ ባለው አስቸጋሪ የሂሳብ ሚዛን ላይ ሊመሰረት ይችላል ተብሏል። ሊቨርፑል ሴሜኒዮን ለማስፈረም ፍላጎት ባለው ሲቲ ላይ ያለው ጥቅም የቀድሞ የቦርንመዝ ቴክኒካል ዳይሬክተር ሪቻርድ ሂውስ በክለብ ውስጥ መኖሩ የሚፈጥረው ቀጥተኛና የጠበቀ ግንኙነት ጥቅም ነው ተብሎ እንደሚታሰብ ነው መረጃዎች የወጡት። የማንቸስተር ዩናይትድ የክንፍ ተጫዋች የሆነው አማድ ዲያሎ ቡድኑ ካለፈው የውድድር ዘመን የበለጠ በዚህ የውድድር ዘመን እንደሚሻሻል ለክለቡ አድናቂዎችም ቃል ገብቷል። የአይቮሪ ኮስት ብሔራዊ ቡድን ተጫዋች የሆነው አማድ በሩበን አሞሪም ስር ቁልፍ ተጫዋች ሆኗል። በሶስት አጥቂ መስመር ወይም በክንፍ ተከላካይነት ወይም ዊንግ ባክ ጎልቶ እየታየ ነው። ሆኖም ግን የእሱ አስደናቂ እድገት የመጣው ግን ቡድኑ በአጠቃላይ እየተቸገረ ባለበት ጊዜ ላይ መሆኑ ነው። ቢሆንም ግን አማድ ለስካይ ስፖርት ሲናገር በዚህ የውድድር ዘመን ሁኔታው እስካሁን በጣም የተሻለ መሆኑንና በተለያዩ ክፍሎች ላይም ያለው ስሜት በእጅጉ መሻሻሉን በመልበሻ ክፍል ውስጥም ትልቅ መነቃቃት እንዳለ ጭምር ይናገራል። አሁን ላይ የተለየ ቡድንን ካለፈው የውድድር ዘመን በጣም የተሻለ ቡድንን ላይ እንገኛለን። የ23 ዓመቱ አማድ በመቀጠልም ቡድኑ በእያንዳንዱ ጨዋታ መሻሻሉንና የተሻለ መሆኑንም በሚቀጥልበት እንደሆነ ጭምር ነው ቃል የገባው። አማድ ዲያሎ በዩናይትድ ስኬት ውስጥም ቁልፍ አካል ሊሆን ይችላል። ዩናይትድ የቅርብ ጊዜ በአብዛኛው ብዙ ገንዘቦችን ከፍሎ ብዙ ታላላቅ ስም ያላቸው ያልተሳኩ ተጫዋቾችን ቢያስፈርምም አማድን ባስፈረመበት ስምምነት ግን እውነተኛ ውድ ሀብትን እንዳገኘ ምንም ጥርጥር የለውም። ወጣቱ አማድ በማንቸስተር ዩናይትድ ቤት በወጣትነት እድሜው ከመወሰዱ በፊት በቀድሞ ክለቡ አታላንታ ላይም ጎልቶ የወጣ ሲሆን ምንም እንኳን ቢቢሲ ስፖርት እንደዘገበው ክፍያው ወደ 19 ሚሊዮን ፓውንድ የሚጠጋ ውድ ቢሆንም ይህ በአንጻራዊነት ልምድ ለሌለው ተጫዋች የሚከፈል ብዙ ገንዘብ ነው። ነገር ግን እስካሁን ድረስ ከተጠበቀው በላይ አበርክቷል። በተለያዩ ሚናዎችም የማብራት ችሎታ ያለው ጠቃሚ የቡድን ተጫዋች መሆኑንም አስመስክሯል። አማድ አሁን ላይ በዩናይትድ ስላለው ሁኔታ በእውነት አዎንታዊ ይመስላል። እናም በሩበን አሞሪም ስርም ቡድኑ መሻሻሉን እንዲቀጥል በመርዳት ረገድ ቁልፍ አካል መሆኑንም ይቀጥላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ አማካይ ኮቢ ማይኖን በተመለከተ በጥር የዝውውር መስኮት ያሳለፈውን ወሳኝ ውሳኔ በውሰት ብቻ እንዲለቅ መወሰን ነው። ዘ አትሌቲክ በሰጠው ዘገባ መሰረት የ20 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች የሆነ ኮቢ ማይኖ ወደ ኦልድ ትራፎርድ ከተመለሰ በኋላ በሩበን አሞሪም ስር የሚሰጠው የጨዋታ ጊዜ እያነሰ መምጣቱ ይታወቃል። ሜኑ በአንድ ወቅት በዩናይትድ በጣም ተስፋ ከሚሰጡ አማካዮች አንደኛው ተደርጎ ቢወሰድም በዚህ የውድድር ዘመን ግን በፕሪሚየር ሊጉ በጥቂት ጨዋታዎች ብቻ መጀመሩ በጣም ትችቶችን ሰንዝረዋል። ተጫዋቹ ይህንን ውስን የጨዋታ ጊዜም ደግሞ ለ2026 የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ውስጥም የመቀላቀል እድሉን ሊጎዳበት ይችላል ብሎ ያምናል። ስለዚህም የግድ የጨዋታ ልምዶችን የሚያገኝበትን ቦታ መፈለግም ይኖርበታል። በዚህ ምክንያትም ኮቢ ማይኖ በጥር ወር ክለቡን ለጊዜው ለቆ ለመሄድም ፍላጎት እንዳለውን የተገለጸው። እንደ ናፖሊና ዌስትሃም ዩናይትድ ያሉ ክለቦች ኮቢ ማይኖን በጥር ወር በውሰት ለማስፈረምም ፍላጎት እንዳላቸው ይነገራል። በተለይም የጣሊያኑ ክለብ ናፖሊ የደሞዝ ወጪውን ለመሸፈንም ፍቃደኛ ሲሆን በሜኑ በአማካይ ክፍል ውስጥም ባጋጠማቸው የጉዳት ችግሮች መካከል እንደ ጠቃሚ ተጨማሪ አድርገው ይመለከቱታል። ዩናይትድ የኮቢ ማይኖን የውሰት የመውጣት ጥያቄንም ሲቀበል ተጫዋቹ በቋሚ ዝውውርም ለመልቀቅ ግን ፍቃደኛ አይመስልም። ክለቡ የኮቢ ማይኖን የረጅም ጊዜ አቅም ስለሚያምንበትም የውሰት ውል የጨዋታ ልምድም እንዲያገኝና እሴቱን ከፍ እንዲያደርግም ያስችለዋል ብሎ ያስባል። በውሰት የተሳካ ጊዜን ማሳለፍ በክረምቱ የዝውውር መስኮትም ዩናይትድ ለተጨማሪ ውይይቶችም ወደ ቡድኑ እንዲቀላቀል ወይም ደግሞ በቋሚነት እንዲለቅ የተሻለ ቦታ ያስቀምጠዋል። የማንቸስተር ዩናይትድ ወሳኝ ውሳኔ እንግዲህ የኮቢ ማይኖ የሙያ እድገትን ለማገዝና የቡድኑን ደስተኝነት ለማስጠበቅም በማሰብ በጥር ወር በውሰት እንዲለቅ ብቻ ፍቃድ ሊሰጡት እንደሚችሉ የሚያሳዩ ዘገባዎች ናቸው በትልቁ የወጡት። ሊድስ ዩናይትድ በዚህ የውድድር ዘመን እስካሁን ድረስ ተስፋ አስቆራጭ ውጤትን እያሳየ ሲሆን ዳንኤል ፈርከ ከፍተኛ ጫና ውስጥ ነው የሚገኙት። በቅርቡ ሊሰናበቱ ይችላሉና ሊድስም ቀደም ሲል ሊተካ የሚችለውን አሰልጣኝ ለይቷል። ባለፉት ሳምንታት ከበርካታ ስሞች ጋርም ስሙ ተያይዟል።
ሊድስ ጋሪ ኦኔልን ማይቷል። እንደ ጂኤምኤስ ዘገባ ከሆነ ጋሪ ኦኔል አሁን ላይ የሊድስ ዩናይትድ አሰልጣኝነትን ለመረከብ ከሚጠበቁት ግንባር ቀደም እጩዎች አንደኛው ነው። በታህሳስ ወር 2024 በወልቭስ ተሰናብተው ነበር። እናም ከዚያ ጊዜ ጀምሮ ስራ ላይ አልነበሩም። በሚቀጥሉት ሳምንታት ሊድስን እንዲያሰለጥኑ ይፈቀድላቸው እንደሆነ ማየቱ አስደሳች ያደርገዋል። የፕሪሚየር ሊጉ ክለብ የውድድር ዘመኑን ለማስተካከል በፍጥነት ለውጥ በማድረግ ላይ ይገኛል። በአሁኑ ጊዜ ከወራጅ ቀጠናው ለመዳንም ትልቅ ውጤቶችን በቅርብ ሳምንታት አስመዝግቧል። በፕሪሚየር ሊግ ውስጥም መቆየት ይፈልጋሉ። ሊድስ አዲሱን አሰልጣኝ ቡድኑን የማሻሻል እድል እንዲያገኝ በማሰብም የጥር የዝውውር መስኮት ከመከፈቱ በፊት ምናልባት ውጤቶቹ በአሁኑ የሚቀጥሉ ከሆነ ዳንኤል ፈርክ ላይ ይሰናበት ይችላል። ነገር ግን መልሰው ወደ መጥፎ ውጤቶች የሚያመሩ ከሆነ ቶሎ አሰልጣኞችን ለመቀየር ሀሳቡ አላቸው። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚዳበር ማየቱ አስደሳች ያደርገዋል። ዳንኤል ፈርከስ ከዚህ የውድድር ዘመን ድረስም በሊድስ ዩናይትድ አስደናቂ ስራን ሰርተዋል። እናም በስራቸው ላይ ረዘም ላለ ጊዜ መቆየት ይችሉ እንደሆነ የሚታይ ነው። በሚቀጥሉት ሳምንታት ነገሮችን በደንብ ማስተካከል ከቻሉ የክለቡ አመራሮች እስከ ውድድር ዘመኑ መጨረሻ ድረስም ጊዜ ለመስጠትም የበለጠ ፈቃደኛ ይሆናሉ። የሊድስ ተጫዋቾች ለአስከፊ አቋማቸው የተወሰነ ኃላፊነት መውሰዳቸው ግድ ነው። በፕሪሚየር ሊግ ውስጥም ለመቆየት የአፈጻጸም ደረጃቸውን ማሳደግ ግድ ነው። ለመጨረሻ ጊዜ ለሚታዩት ጉድለቶችም አሰልጣኙ እንደሚወቀሱ ምንም ጥርጥር የለውም። ነገር ግን ሊድስ በከፍተኛው ሊግ ውስጥም ለመትረፍ ከፈለገ ተጫዋቾቹ ብቃታቸውን አሁንም ማሳደግ እንዳለባቸው ጭምር የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን የያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ግን ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።